ውድ ጓደኞቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ። ፈለቀል ሐምድ ወለቀል ሹክር። ያው እንደምታውቁ አረብ አገር ነበርኩኝ ወደ 9 ወደ 10 አመት ቆይቻለሁኝ። ፍረዱኝ ለማለት ነው የመጣሁት። ፍረዱኝ ነው ፍረዱብኝ፣ ፍረዱኝ ነው የሚባለው። ቤት ሰርቼ ነበረ። ልክ እንደሄድኩኝ በ3ኛ አመቴ በ4ኛ አመት አካባቢ ቤት ሰራሁኝና ወንድሜ አግብቶበት ይኖር ነበረ። 2 ልጅም ወልዶበታል። ጠይብ ልክ አግብቶ 1 ልጅ እንደወለደ በ2 አመቱ ምናምን እንደ ጭንቀት አደረገው ወንድሜ ማለት ነው። እንደ ጭንቀት አደረገው። የተለያየ ቦታ ወሰድኩት ማለት ብር ላኩኝ። ቤተሰብ የተለያየ በቃ አቅሜ የቻለ ቦታ ምንም አልቀረኝም። ለፍቻለሁኝ። ከቤት ምንም ነገር አልተሸጠም። እሱን ለማሳከብተን ብሎ ምንም ነገር አልተሸጠም። ሸፈንኩኝ። አልহামዱሊላህ ረብል ዓለሚን። አሁን በጣም ደህና ነው። በጣም ደህና ነው። ጠይብ እኔ ደክሞኝ ቤቴ ልገባ ስል እናቴ አገቢም አለችኝ። ለምን ሰርተሽ ስጩ? አልችልም። እኔ ደክሞኝ ነው የመጣሁት። እኔ አልችልም፣ አቅም የለኝም። ታማ ሳክም ያለው በጣም ብዙ ነገር ሸፍኛለሁ። ቤት ውስጥ ቤት ክራይ አማሮኝ ነበር የሄድኩት። እስከ 8 አመት እስከ 7 አመት ድረስ ቤት ክራይ ሳልጠይቅ ለወንድሜ ቤቴን ለቅቄለታለሁ። ስለዚህ ካሁን በኋላ እኔ ቤቴ መግባት ፈልጋለሁ። እሱ የአባቱ እዞታ አለ፣ ለራሱ መሬት አለው። አባታችን መሬት ላይ ቤት አለ። እዛ ሄዶ መኖር ይችላል። ተከራይቶ መኖር ይችላል። ቤቱ መሬት አለው። መሬቱ ላይ ቤት ሰርቶ መውጣት ይችላል። ስለዚህ እኔ ከዚህ ውጭ የለኝም። ሌላ ቦታ ትንሽዬ ቤት አለችኝ። ሌላ ቦታም አንቺ እዛ ሄደሽ ኑሪ ተባልኩኝ። እናንተ ምን ትሉ ነበረ? የልጆች እናት ነኝ እንጂ የመኪናው ድምጽ አይጣል ነው። ቤቴ የመጀመሪያ አስፋልት ነው። አስፋልት ዳር ነው። ደስ የሚል ቦታ ነው። እኔ ልክ እንደ አንድ ልጄ ነው። 3 ልጅ አለኝ ብዬ አንዱ ቤቴ ልክ እንደ ልጆቼ ማየው። እናቴ ለልጄ ካልሰጠሽ አለችኝ። ወይ ስጪው ወይ ሰርተሽ አውጪው። እናንተ ብትሆኑ ምን ታረጉ ነበረ? ወላሂ ምን ታረጉ ነበረ እናንተ ብትሆኑ? ምክንያቱም እሱ መንግስት ሰራተኛ ነው። የአባቱ እዞታ አለ፣ በጣም ሰፊ መሬት። እኛ ጋር ደግሞ ሴት አትወርስም፣ አልተለመደም። የአባት መሬት ሴት አትወርስም። ምን በዓላችን አይደለም፣ አይን ደረቅ ትባላለች። እሱ ግን 2 ወንድ ብቻ ነው ያለው ቤታችን ውስጥ። ሁላችንም ሴቶች ነን። ሰፊ የአባታችን መሬት አለ፣ ለራሱ በስሙ መሬት አለው። እኔው አጠገብ ማለት ነው። ከአስፋልቱ ተሻግሮ አበባ እየተከልኩኝ ነው። ለራሱ መሬት አለው። እመጣለሁ፣ እኔ ደክሞኛል፣ ሀገሬ መግባት ፈልጋለሁ ማለት የጀመርኩት 4 አመት 5 አመት አንዴም ብቻ አይደለም። እንደው ይነቃሉ ይሰራሉ ብዬ ደላላ ልክ ያለውኝ ቤቱን ልሸጠው ነው ብዬ ማለት ነው። ግን ምንም የኔን ቤት ከመውሰድ በቃ ንቅንቅ አላለው። እናቴም እህቶቼም ጭምር እኮ ነው። እናቴ ብቻ እኮ አይደለችም። እሺ እናት ለልጇ ታዳላለች ይባላል፣ ለወንድ ልጇ ታዳላለች ይባላል። ኢቭን እህቶቼ በራሳቸው እኔ ገርሞኝ ልሞት። እንደኔ እንደዚህ ለወንድማችሁ፣ ለእህታችሁ፣ ለአጎት ጠብቅልኝ ብላችሁ አረብ ሀገር የሄዳችሁ እህቶች ምክሬን ሰምታችሁ ንብረታችሁን እጃችሁ ላይ ብታረጉ በጣም ደስ ይለኛል። ወላሂ እኔ ሚዲያ ላይ ሰማለሁ፣ ግን እኛ ቤት እንደዚህ አይነት ነገር ይፈጠራል ብዬ በፍጹም አስቤም አላውቅም። በፍጹም እንደው ትመጣለችም ብለው ያሰበ የለም። እዚህ ገብታ ትኖራለች ብለው ያሰበም የለም። እኔ በጣም ነው የገረመኝ። ከዛ እናንተ ምን ታረጉ ነበር? ትተውለት ነበረ? እኔ ደክሞኛል፣ ካሁን በኋላ ሰርቼ እንደዚህ አይነት ቤት መስራት አልችልም። ምክንያቱም ደክሞኛል። ልጆቼ ደርሰዋሉ፣ መግቢያ መውጫ የላቸውም። ጠይብ ምን ታረጉ ነበረ? እስኪ ለአላህ ብላችሁ ኮመንት። እኔ መግባት አልሰጠኝም። እስኪ ሰው ገብቶ ይጽፋል። እስኪ ጻፉልኝ። ምን ታረጉ ነበረ? እንደው ምን ታረጉ ነበረ? ወላሂ
እኛ አረብ ሀገር ያለን ሴቶች ባንክ ቤት ሆነናል ብላ አንዷ ቲክታክ ላይ ስታወራ እኔ የኔን ቤተሰቦች ወይም ደግሞ እኔን አላካተትኩም ነበረ። ሁሉም የኔ ይሌለ እኔም እንደዛው ግን አረብ ሀገር የወጣን ሴቶች እኛ ልጆች ሳንሆን በቃ ባንክ ቤት ሆነናል ማለት ነው። ወላሂ በቃ ሪሊ እና አላኩል ያህል እኔ እንደዛ አደራ ሰጥታችሁ የገባችሁ ኢቭን በሌላ ስም በሌላ በወንድማችሁ በእህታችሁ ስም አካውንት ከፍታችሁ ብር የምታስቀምጡ እህቶች ተጠንቀቁ ነው ምለው። እኔ በቃ ተጠንቀቁ ነው ምለው ወላሂ። እና ከመጣው በኋላ እንሰት ተከልኩኝ፣ አሳያችኋለሁ። ቆይ አበባ ቦታ እየቆፈርኩኝ ነው አሁን።